ሰላም ጤና ይስጥልኝ። ወቅታዊና ትኩስ መረጃዎችን ወደ እናንተ የምናደርስበት የሪያሊቲ ሚዲያ ነው። ዛሬም እንደተለመደው በሀገራችን የተከሰቱ አበይት መረጃዎችን ይዘንላችሁ ቀርበና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በፌዴራል መንግስት እና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱና የበረራዎች መቋረጣቸው ተሰማ። ክልሉ በከፋ የራብና የጤና ቀውስ ውስጥ ባለበት በዚህ ወቅት የዓለም አቀፉ የእርዳታ ቅነሳ ከፍተኛ ስጋት ደቅኗል። በተሽከርካሪዎቻቸው ላይ ጥቁር ስቲከር የሚለጥፉና ያለ ፈቃድ ሳይረን የሚጠቀሙ አሽከርካሪዎች ላይ ጠንከር ያለ ሕጋዊ እርምጃ እንደሚወሰድ የአዲስ አበባ ፖሊስ አስጠነቀቀ። አትሌት ቀነኒሳም አምባሳደር ሆነ። የሚሉት ዜናዎች ያሉን ተከታተሉት። በፌዴራል መንግስት እና በትግራይ ኃይሎች መካከል ዳግም ግጭት መቀስቀሱን የጸጥታና የዲፕሎማቲክ ምንጮች ለፈረንሳዊ የዜና ወኪል ኤኤፍፒ ገልጸዋል። ግጭቱ የተቀሰቀሰው የአማራና የትግራይ ክልሎች ይገባኛል ጥያቄ በሚያነሱበት ጸለምት በተባለ አካባቢ እንደሆነ ተጠቁሟል። ሁኔታው እየተበላሸ መምጣቱም ወደ ክልሉ የሚደረጉ በረራዎች እንዲቋረጡ ምክንያት ሆኗል። ክልሉ ቀድሞውኑ በጦርነትና በድርቅ ሳቢያ 80 በመቶ የሚሆነው ህዝብ አስቸኳይ እርዳታ በሚፈልግበት ወቅት ግጭት መቀስቀሱ ስጋቱን የከፋ አድርጎታል ተብሏል። ከዚሁ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ስልጣን መያዛቸው ተከትሎ የዩኤስአይዲ ድጋፍ በመላው ዓለም እንዲቋረጥ መወሰናቸው በኢትዮጵያ በተለይም በትግራይ ክልል ላይ ከፍተኛ ጫና ፈጥሯል ተብሏል። የድንበር የለሽ ሐኪሞች ቡድን እንደሚለው የእርዳታ ተዋናያን እንቅስቃሴያቸውን ሲቀንሱ በጣም ተጋላጭ የሆኑ ወገኖች የሕክምናና አገልግሎት የማግኘት እድላቸው እጅግ አነስተኛ ሆኗል ተብሏል። ወደ መዲናችን አዲስ አበባ ስንመለስ ደግሞ የአዲስ አበባ ፖሊስ ጠንከር ያለ ማስጠንቀቂያ ወጥቷል። ሕጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ፣ ጥቁር መስታወት ያስገጠሙ እንዲሁም የአደጋ ጊዜ ጥሩምባና መብራት በገጠሙ አሽከርካሪዎች ላይ ጥብቅና ሕጋዊ እርምጃ እንደሚወሰድ ተገልጿል። ፖሊስ እንዳለው ወንጀል ፈጻሚዎቹ ጥቁር ስቲከርን እንደ መሸሸጊያ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ ተይዘዋል ብሏል። ባለፉት 6 ወራት ብቻ በዚህ ጉዳይ ከ33,000 በላይ አሽከርካሪዎች ላይ እርምጃ መወሰዱን ፖሊስ አስታውቋል። በመጨረሻም አትሌት ቀነኒሳ በቀለ የፋይዳ ዲጂታል መታወቂያ ብራንድ አምባሳደር ሆኖ ተሾመ። ብሔራዊ ዲጂታል መታወቂያ ፕሮግራም በአትሌቲክስ በተለያዩ ርቀቶች ዓለም ሪከርድ ባለቤት የሆነው አትሌት ቀነኒሳ በቀለን የፋይዳ ዲጂታል መታወቂያ ብራንድ አምባሳደር አድርጓል። አትሌት ቀነኒሳ በቀለ የብሔራዊ ዲጂታል መታወቂያ ብራንድ አምባሳደር ነው የተሰየመው በብሔራዊ መታወቂያ ፕሮግራም የፋይዳ አምባሳደር ይፋዊ ስራ ማስጀመር መርሃ ግብር በካሄደበት ወቅት ነው። ብሔራዊ መታወቂያ ፕሮግራም ፋይዳን ለሁሉም ለማዳረስ የ100% እቅድ መያዙ የተዘገበ ሲሆን እስካሁን ከ32 ሚሊዮን በላይ ዜጎች የመታወቂያው ባለቤት መሆናቸውና በበጀት ዓመቱም ከ90 ሚሊዮን ዜጎች ለማድረስ እቅድ መያዙ ተገልጿል። ብሔራዊ መታወቂያ ፕሮግራም ዋና አስተባባሪ አቶ ዮዳሄ አርአያስላሴ ይህን ግብ ለመደገፍም ታዋቂና በህዝብ ዘንድ ተቀባይነት ያለው የብራንድ አምባሳደር መሰየም አስፈላጊ ነው በመገኘቱ አትሌት ቀነኒሳን ብራንድ አምባሳደር ማድረጋቸውን ተናግረዋል። አትሌት ቀነኒሳ በቀለ በበኩሉ ሀገራዊ ፋይዳ ላለው ፕሮጀክት ብራንድ አምባሳደሩ መመረጡ ክብር እንደሚሰማው ተናግሯል። ፋይዳ አምባሳደር አትሌት ቀነኒሳ በቀለ በአምባሳደርነት ቆይታው የተለያዩ የቴሌቪዥን፣ የማህበራዊ ሚዲያ፣ ቤልቦርድ ማስታወቂያዎችን ላይ መሳተፍ እንዲሁም የተለያዩ ክህነቶች ላይ ከመገኘትና ንግግር በማድረግ ፋይዳ ዲጂታል መታወቂያን በተመለከተ የማስተዋወቅ ተግባራትን እንደሚያከናውን ተጠቁሟል። እንግዲህ ለዛሬ አዘጋጅንላችሁ መረጃዎች እነዚህን ይመስሉ ነበር። ወቅታዊ መረጃዎችን በፍጥነት እንዲደርሷችሁ የሪያሊቲ ሚዲያን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁን እናመሰግናለን። መልካም ቀን።